ባለቤታቸው 50 ሺህ ብር ሰጥተውናል። እግዚአብሔርን አመስግኑልን። 50 ሺህ ብር ሰጥተውናል። ለዙዋይ እንግዲህ የኦንላይን ሰፊ ፕሮግራም አለ በመላው ዓለም። እንደገና ደግሞ በመናን የምናሰባስብበት እንደ ሚሊኒየም አዳራሽ ባለ ስፍራ ላይ ከ5,000 ሰው በላይ ሰብስበን ምዕመናንን የምናሳትፍበት ልዩ መርሃ ግብር ገና ይቀረናል። እንግዲህ እስከ ታኅሳስ ገብርኤል ድረስ በተለያየ ፕሮግራም 5 ቢሊዮን ብር የመሰብሰብ ሰፊ እቅድ ይዘን ነው እየተንቀሳቀስን ያለነው። እናንተ ለዛ ታላቅ ፕሮግራም አምባሳደሮቻችን ናችሁ። ይህን ሀሳብ እንድታደርሱ በራሳችሁ ብቻ ገንዘብ እንድትሰጡ ሳይሆን በዙዋይ ጉዳይ ላይ የሚሰሩ በዙዋይ ጉዳይ ላይ የምታሳስቡ በዙዋይ ጉዳይ ላይ የምንሰራ ነው። የዛሬው ወደዚህ እንግዲህ አርክቴክት መጋቢ ሥርዓት ዮሐንስ ብቅ ብለዋል። ኤልሳቤጥ ክንዴ ሲስተር ኤልሳቤጥ ክንዴ 100 ሺህ ብር ሰጥተውናል። እግዚአብሔር ይመስገን። የቤታችን መድረስ ገዳሙ እንግዲህ ለቤተ ክርስቲያን መሪዎችን እንዳፈራ ሁሉ ለሀገር ደግሞ በሕክምና በልዩ መንገድ ደግሞ የሚያገለግሉ ምሁራንን አበርክቷል። ገዳሙ ካፈራቸው ምሁራን መካከል በአዋሳ የራሱ ሕክምና ከፍቶ ያለ የገዳሙ ልጅ ዶክተር ታሪኩ የገኖ 100 ሺህ ብር ማስጀመሪያ ተሰጥቷል። አመስግኑ። ከዚህ በመቀጠል ወደ ክቡር መምህራችን ጌታ መካሪያ ሲሸጡ አባታችን ብቻ ማለት አንፈልግም። አባታችን ከልጅነታችን ጀምሮ ሁሉም አለመው የሚደርሱ ብለው በዝውጡ በዝዱ ብለው ዛሬ የደረስበት ደረጃ እንደ ችግኝ ውሃ እያጠጡ ዛት ሆነና ውሃ ይቀራል የሆነ ነገር ብቻ የሆነ ደረጃ ደርሰናል። ለማንኛውም እዚያ ያደረሱን አባታችን አቡነ ጎርጎርዮስ የአቡነ ጢሞቴዎስን በጠቅላላ ዙዋይን ለረገጣችሁ ሁሉ ምልክታችን፣ አርማችን፣ ተስፋችን ብፁዕ አቡነ ጎርጎርዮስ እንዲሁም ብፁዕ አቡነ ጢሞቴዎስ ይህን ጉዳያችን ነው ብላችሁ የተለያዩ ጉዳዮቻችሁን ሰርዛችሁ በዚህ የተገኛችሁ ወገኖቻችን በሙሉ እንዴት ዋላችሁ? በየምክንያቱ በየቦታው በየጊዜው መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን ትናንት የነበረ አሁን እዚህ በእኛ መካከል ያለ ነገር ከነገ ወዲያም እንደማይለየን አፋችንን ሞልተን የምንመሰክርለት ልባችንን ሞልተን የምናምነው ጊዜ ቦታና ሁኔታ አይቶ ያልከዳን አባታችንም አምላካችንም እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። እንግዲህ ያለ ቦታ የንግግር ቦታ ነው፣ የተግባር ቦታ ነው። በእውነቱ የሚሰሩ ሰዎች ወደ ኪሳቸው እስከሚሄዱ ጊዜ እንዲኖራቸው ፋታ እንስጣቸው ብለን ነው እንጂ ይሄ ማስተማሪያ ቦታ አይደለም፣ ማመስጠሪያ ቦታ አይደለም። የሚመሰጠር ቦታ ለመስራት ብር አምጡ ነው የተባለ ያለው። ብዙ ጊዜ ምንም ማስተማር ሳያስፈልገው ማድረግ የምትችሉትን ነገር አድርጉ ነው። እኔ እንግዲህ ቅድም እንደተነገረው ዙዋይ ሰው ካደረጋቸው ሰዎች መካከል በምድር መታወቂያችን በሰማይ መጽደቂያችን ሰው ሆነን ከሰው ጋር እንድንውል ያደረገን ራሳችንን እንድናውቅ አምላካችንን እንድናውቅ የጸናች የቀናች ኦርቶዶክሳዊ ተዋሕዶ ሃይማኖታችንን ጠንቅቀን እንድንረዳ ያደረገን ከሰው ጋር መኖር ምን ማለት እንደሆነ ያስተማረን በእውነት ዙዋይ ከወንዝ ከተራራ ከማንነት የጠጡ ብፁዕ አቡነ ጎርጎርዮስ ፊታችን ያሉት አባታችን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከየት መጣ ሳይሉ ሁሉንም ማስተባበር የሁሉንም ቋንቋ ተናጋሪ ከየክፍለ ሀገሩ ብፁዕ አቡነ ጎርጎርዮስ የዛ አካባቢ ሰው አይደለም፣ የሁሉም ናቸው። ይሄ እውነቱን ለመናገር እንደው ለማጣፈጥ የምናገረው አይደለም። የሚገባችሁ ይገባችኋል፣ ያልገባችሁም እንዲገባችሁ አድርጉ፣ ይጠቅማችኋል።
እና ብፁዕ አባታችን እድሜና ጤና ይስጥልን ይኑሩልን። በእውነት ሽቅቦቱ አይመረጥም እንጂ ገና ብዙ እድሜ ይስጥልን። መመኪያችን መኩሪያችን ተስፋችን ነው። እድሜና ጤና ይስጥልን። እንግዲህ ቅድም እንደተባለው ጉባኤ ቤቱ በተለይ ዝዋይ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላለፉት 1500 እንግዲህ ከቅዱስ ያሬድ በኋላ ያለው በብዛት ጉባኤ ቤት የምንለው እኛ በቋሚነት የዓለም አቀፋዊ ጉባኤ ቤት እንደምታውቁት የእስክንድርያና የአንጾኪያ ትምህርት ቤት አለ። ብዙ ሊቃውንት የወጡበት፣ ብዙ መጻሕፍት የተጻፉበት፣ ሃይማኖት የተራቀቀበት፣ ምስጢር የፈሰሰበት ዓለም አቀፋዊ ጉባኤ ቤት፣ ዓለም አቀፋዊ ትምህርት ቤት አለ። የዚህ መስራቹ እንደምታውቁት የጉባኤ ቤት መስራቹ ሐዋርያት አይደሉም፣ መላእክት አይደሉም፣ ጻድቃን ሰማዕታትም አይደሉም፣ ድንግል ማርያም አይደለች። ጉባኤ ቤትን የመሰረተ ራሱ እግዚአብሔር። እንደምታውቁት ኢየሱስ ክርስቶስ ሰው ሆኖ ወደ ምድር ከመጣ በኋላ 30 ዓመት በዮሴፍ ቤት ካደገ በኋላ በ30 ዓመቱ ተጠምቆ ስራ ሲጀምር የመጀመሪያ ስራው ሰው መምረጥ ነበር። ሰው መምረጥ እሱን ለጊዜው በእግር የሚከተሉ ፍጻሜውን በግብ የሚመስሉ እኔ የዓለም ብርሃን ነኝ ብሎ ባለበት አንደበቱ እናንተ የዓለም ብርሃን ናችሁ ያላቸው ከብርሃንነቱ የለኮሳቸው ከጨውነቱ ጨው እንደሆኑ የመረጣቸው በዛፍነቱ ላይ ቅርንጫፉን እንዲለመልሙ እንዳብቡ የፈቀደላቸው እኔ ሕያው ነኝ እናንተም ሕያዋን ናችሁ ብሎ ከሕያውነቱ ሕይወት የከፈላቸው ምን ኋላ ስመጣ ምን ዋጋችሁ ምንድነው ብሎ ቅዱስ ጴጥሮስ ሲጠይቅ የለም እናንተማ በ12ቱ ነገደ ሱፋን ላይ ተቀምጣችሁ በ12ቱ ነገደ እስራኤል ትፈርዳላችሁ ብሎ የመንግስተ ሰማያት ቁልፍ የሰጣቸው በምድር ያስተሩት በሰማይ እንድታሰር በምድር የፈቱት በሰማይ እንዲፈታ በምድር ያስተማሩት የፈረዱት በሰማይ እንደማይገሰስባቸው እንደማይሻርባቸው ተስፋ የሰጣቸው ኋላ መንግስተ ሰማያት ስንገባ በ12ቱ የመንግስተ ሰማያት በሮች ስማቸው የተጻፈላቸው ጽሑፍ አስማተ ሐዋርያተ በጉ ነው። ዮሐንስ ራእይ ላይ ስታነቡ የበጉ ሐዋርያት ማለት የመንግስተ ሰማያት በሮች ሁሉ የጴጥሮስ በር፣ የዮሐንስ በር፣ የያዕቆብ በር እየተባለ የተጻፈላቸው እነሱን መረጠ። ጉባኤ ቤቱ 3 ዓመት ከ3 ወር ያልተፈታ ጉባኤ ቤት ነው። የክርስቶስ ጉባኤ በ3 ነገር የታገዘ ነው። አንደኛ የረቀቀ ትምህርት የሚሰጥበት፣ ሁለተኛ ድንቅ ተአምር የሚደረግበት፣ ሶስተኛ በጎ ስራ የሚሰራበት። እንደምታውቁት ኢየሱስ ክርስቶስ ባሳለፈው 3 ዓመት ከ3 ወር አስተራየተው በግልጥ የታየው 30 ዓመቱ በዮሴፍ ቤት ነው ብያቸዋለሁ። ለሁሉ አልታየም። ከተጠመቀ በኋላ በአደባባይ ከታየበት ጊዜ ጀምሮ በ3 ማህበራዊ ቦታዎች ላይ ተገኝቷል። ኢየሱስ ክርስቶስ ለቅሶ ቤት ተገኝቷል፣ ሰርግ ቤት ተገኝቷል፣ ሐኪም ቤት ተገኝቶ በሽተኞችን ጠይቋል። እና በዚህ ጊዜ ሁሉ ሐዋርያት ጉባኤ ሳይፈታባቸው ቀን ከሌሊት ከሱ ሳይለዩ ይማሩ ነበር። አሁን ዙዋይም ሆነ በሌሎች አብያተ ክርስቲያናት እየቀጠለ ያለው ጉባኤ ሐረገ ትውልዱ ቢመዘዝ ከዚህ ጉባኤ ነው የሚመዘዝ። እንግዲህ በጉባኤ ቤቱ ቅድም እንዳልኳችሁ ጴጥሮስ አለ፣ ያዕቆብ አለ፣ 11 አሉ፣ 11ኛ ይሁዳ። ብዙ ጊዜ በጉባኤ ቤት አንዳንድ ችግር ሲፈጠር ሰዎች ያደንቃሉ። ክርስቶስ 12 ሰው መርጦ አንዱ ተበላሽቶበታል። እንግዲህ 12 እንቁላል አስታቅፎ እንግዲህ አንዱ ይፈለፈላል፣ አንዱ ይከስራል። በዶሮ እንኳን ይታያል አይደል? አሁን በየጉባኤ ቤቱ አንዳንድ ጊዜ መናፍቃን በዙ፣ ካህናቱ ተዝረከረኩ፣ መነኮሳቱ ተዝረከረኩ፣ ቄሶች ተዝረከረኩ ሲባል ይገርመኛል። እኔ ከ12 ሰው አንድ ሰው ከጠፋ ከመቶ ሺህ ሰዎች መካከል የተወሰኑ ሺዎች ቢጠፉ ኪሳራ አይደለም፣ ያዋጣል ማለት ነው። የመንፈሳዊ እና ብዙ የሚያበሳጭ አለ ምን ያበሳጭ። አሁን ብዙ ጊዜ እኔ የጎደለው በክርስትና ደግሞ የጠፋ አይቆጠርም። አሁን በኖህ ጊዜ በመርከብ ውስጥ ሄዳሉ 8 ሰዎች ናቸው። ፍሏ የቀቀላቸው ብዙ መቶ ሺህ ሰዎች አሉ። እንደ እንስሳ የተፈጠሩ ቁጥር የሌለ ተቀቅለው የቀሩ መጽሐፍ ቅዱስ የጠፉትን አይቆጥርም። የተረፉ ናቸው። በሰዶም በገሞራ 4 ሰው ተረፈ። በኖህ ጊዜ 8 ሰው ተረፈ። ስንት ሰው ተቃጠለ? የተቃጠለው ነው የሚያውቀው። እኛ ሰይጣን ይጣላቸው ባለ ንብረቱ ሰይጣን ስለሆነ የሚያገባ ነገር የለም። እግዚአብሔር ንብረቱን ቆጥሮ 8 ሰው አለ ብሏል። እነዛ ደግሞ እኛ እናገምና ጉባኤ ቤቱ ከዛ ጀምሮ የመጣ ነው እና ጉባኤ ቤት መጠበቅ ማለት ቅድም እንዳልኩት ቤተ ክርስቲያኒቱ ላለፉት 1500 ዓመታት በተለይ ብሔራዊቷ ቤተ ክርስቲያን ኢትዮጵያዊቷ ቤተ ክርስቲያን ይሄን ፈተና ተቋቁማ የቆየችው በጉባኤ ቤት አማካኝነት ነው። በተለይ ደግሞ ብፁዕ አቡነ ጎርጎርዮስ ቀዳማዊ የመጀመሪያው ማለት ነው የአባታችን አባት የኛም አባት ጉባኤ ቤቱ ሲመሰርቱ 3 ነገር እንዳፈራ ተደርጎ ነበር። ጉባኤ ቤቱ እንዲመሰረት ቀዳሽ ዘማሪ፣ ሰባኪ አውደ ምሕረቱን ከቅኔ ማህሌቱ
ቅኔ ማህሌቱን ከቤተ መቅደሱ ማጋባት ነበር ስራቸው። ምክንያቱም ዛሬ የሚቀድሰው ማህሌት ስለማይቆም ማህሌት የሚቆመው ስለማይሰብ ሶስቱ የአገልግሎት መስኮች ጦር ሜዳ ሆነዋል። በጣም ያሳዝናል። ካህናቱ ቀድሰው ሲወጡ መሪጌቶችን አይወዷቸው። ልክ የሆነ ሌላ ቦታ ለተለያየ መንግስት የሚዋጉ ወታደሮች የሚመስሉ አይገናኝም። አባታችን ግን ሀሳባቸው የነበረው ቅኔ ማህሌት የቆመው መቅደስ እንዲገባ፣ መቅደስ የቆመው አውደ ምሕረት እንዲቆም። ዛሬ ብዙ የድጓ መምህራን፣ የአቋቋም መምህራን፣ የመጻሕፍት መምህራን ከአውደ ምሕረቱ በመፋታታቸው ምክንያት መንገደኞች አውደ ምሕረቱን ተቆጣጠሩ። ምንጣፉ ስለሸፈተ ቄጠማ ተጎዘጎዘ። መቼም ሰባኪና ዘማሪ ቄጠማ ነው የሚመስለው። እውነቱን ለመናገር ቄጠማ ጠዋት ይጎዘጎዛል፣ ማታ የለም። ምንጣፉ ዘወትር ይረገጣል። መደበኞቹ ሊቃውንት ዘወትር የሚነጠፉ ናቸው፣ ዘወትር ያሉ ናቸው። እና ስለዚህ ቤተ ክርስቲያኒቱ ብፁዕ አባታችን አቡነ ጎርጎርዮስ ሶስቱን ማስታረቅ ወይ ስብከቱን ማህሌቱንና ቅዳሴውን ማስታረቅ፣ በሌላ በኩል ደግሞ አሁን ሌላ የተጨመረ አራተኛ ደግሞ አውደ ምሕረት መጥቷል። ይሄ ቢሮ የሚባል ደግሞ አዲስ በክርስቶስ ቢሮ አልነበር። ይሁዳ ሙዳየ ምጽዋት ይቆጣጠር ነበር። የሚወጣ የሚገባው እሱ ጴጥሮስ መረጃ የለው። ስለዚህ ዮሐንስ መረጃ ይሁዳ ብቻ ነበር መረጃ የለው። ሲወጣ ይዞት ወጣ። ከዛ በኋላ ቀጠለ ሙዳየ ምጽዋት አላውቅም። ምንም ማብራሪያ አልተጻፈም። ያው ሰው ካለ ነግረን ይችላል። አሁን በቤተ ክርስቲያን ተጨማሪ አራተኛ ቢሮ ተከፍቷል። ገንዘቡን የሚመለከት አሁን ጸሐፊ አለ፣ ቁጥጥር አለ፣ ምን አለ ከወንጌሉ ጋር ግንኙነት አለ ወይ? አለ የለውም ማለት ነው። ተላታላታ ነገር አበል የሚከፉ እነሱ ናቸው። ኑሮና በላሻለ ብቻ ግን ቤተ ክርስቲያኒቱ የቢሮውም ቢሆን በቀጭን ሰንሰለት ቢሆን ከመቅደሱ ጋር መገናኘት አለ፣ ከአውደ ምሕረቱ ጋር መጋባት፣ ከቅኔ ማህሌቱ ጋር መጋባት አለበት እና ይህ ገንዘብ የሰጣችሁ በተለይ እንደ አቶ ጸጋዬ አይነት በገንዘባቸው ያወቁ በእውነት ኪሳቸው ከነፍሳቸው የታረቀላቸው ገንዘብና ግንዛቤ በትክክል የተጋባላቸው ልባም ሰዎች ብዙ ጊዜ ሲሰጡ ሰማለሁ። እግዚአብሔር ባርካችሁ፣ ካላችሁ ከሄዱም በሄዱበት እግዚአብሔር ባርካቸው። ብፁዕ አባታችን ባዘዙ ሁሉ ለመሰማራት ቃል እንገባለን። ገንዘብ አንጣጥልኝ፣ ምን የለኝም፣ ግንዛቤ ነው ያለኝ። ወደፊት ገንዘብ የሚገኝበት መንገድ አውቀዋለሁ። እሱን እጠቁማለሁ። እሱም አንድ መንገድ ነው እና እሱም እና እንግዲህ አሁን ለምሳሌ ወደፊት እንደው 50-60 ገጽ የምትሆን ጽሑፍ አዘጋጅተን ያንን ሁላችንም በየተሰማራንበት በቀላል አሳትመን በብዙ የሚሸጠው ማዘጋጀት እንችላለን። የኦንላይን ፕሮግራም ማዘጋጀት እንችላለን። በውጭ ሀገር ላሉ ሰዎች መንገድ እንችላለን። ቢያንስ ገንዘብ እንኳን ባይኖረን ገንዘብ ያላቸው ሰዎች ወደ እዚህ እንዲመጡ ማድረግ ይቻላል። ምክንያቱም መንግስተ ሰማያት የሚገባው ብርና ምስጢር ሲጋቡ፣ አሁን ብርና ምስጢር መጋባት አለባቸው። ክርስቶስ የሙዳየ ምጽዋቱ አያስፈልግም ማለት በነገር ይሁዳን 3 ዓመት ከ3 ወር ከረጢት ተሸክሞ እዛ አብሮ እንዲኖር ያደረገው ያ ጉዳይ እንደሚቀጥል ያውቀዋል ክርስቶስ። ይገርማቸው እኔ አሁን የሚገባኝ እሱ ነው። የጴጥሮስ ክህነት እንደሚቀጥለው ሁሉ ሙዳየ ምጽዋትም ይቀጥላል ብሎ ያውቀዋል ክርስቶስ። ዛሬ ቀጥሏል። እንደምታውቁት ይሁዳ የለ ሙዳየ ምጽዋቱ ቀጥሏል። እንዲያባላ እንዲያናክስን ጥንቃቄ ይጠይቃል። ይሁዳ በ30 ዮሐንስ አፈወርቅ እንዲያው በ300 ብር ያቺ ሽቶ ይዛ የመጣችው ሴትዮ በ300 ብር የሸጠችውን ኃጢአት ይሁዳ በ30 ብር ገዛው ይላል ዮሐንስ አፈወርቅ። እሷ ያ ሁሉ ይቅርብ ብላ ወደ ቅድስና ስትመጣ እሱ 30 ብር ሲከተል እግዚአብሔርን ማጣው፣ ራሱንም ማጣው፣ ሁሉንም ገንዘቡንም ማጣ፣ ህይወቱንም ማጣ፣ ሃይማኖቱንም ማጣ። እንዲሁ ታንቆ ነው የሚሉት። ምክንያቱም ገንዘብ የሚወዱ ሰው መጨረሻቸው መታነቅና ማበር ነው። ምክንያቱም ገንዘብ ጥያቄ አይመልስም። ገንዘብ የማይመልሳቸው ስፍር የሌላቸው ጥያቄዎች አሉ። በገንዘብ የማይመልሱ ጥያቄዎች፣ በስልጣን የማይመልሱ ጥያቄዎች፣ በዝና የማይመልሱ ጥያቄዎች፣ ውበት እውቀት የማይመልሳቸው ጥያቄዎች ኢየሱስ ክርስቶስ ብቻ የሚመልሳቸው ቁልፍ ጥያቄዎች አሉ። ይሁዳ የተሞኘው 30 ብር ይዞ ሲንከራፈፍ እግዚአብሔርን አጣ። እግዚአብሔር በ30 ብር አይተካም፣ በምንም አይተካምና እንግዲህ በርቱ፣ ጠንክሩ የምትሰሩ ሰዎች እንግዲህ የኛ ላነቃቅቻችኋለሁ። ጊዜ ሰጥቻችሁ ኪሳችሁና እጃችሁ እስከሚገናኝ ድልድይ ለመዘርጋት እንጂ እኔ አሁን ለማስተማር አይደለም። እዚህ ብዙ የሚያወቀ ነው። እግዚአብሔር ይስጥልን፣ የሰጣችሁ እግዚአብሔር ይስጣችሁ። ወደፊት በምንታዘዝበት መስኩ እንሰማራለን፣ ታዛዦች ነን። ብፁዕ አባታችን እድሜና ጤና ይስጥልን፣ ይኑሩልን፣ ይኑሩልን፣ ይኑሩልን። ባለቤታቸው 50 ሺህ ብር ፈተውናል። እግዚአብሔርን አመስግኑልን።
50,000 ብር ሰጥተውናል። ለዝዋይ እንግዲህ የኦንላይን ሰፊ ፕሮግራም አለ በመላው ዓለም። እንደገና ደግሞ ምዕመናንን የምናሰባስብበት እንደ ሚሊኒየም አዳራሽ ባለ ስፍራ ላይ ከ5,000 ሰው በላይ ሰብስበን ምዕመናንን የምናሳትፍበት ልዩ መርሃ ግብር ገና ይቀረናል። እንግዲህ እስከ ታኅሳስ ገብርኤል ድረስ በተለያየ ፕሮግራም 5 ቢሊዮን ብር የመሰብሰብ ሰፊ እቅድ ይዘን ነው እየተንቀሳቀስን ያለነው። እናንተ ለዛ ታላቅ ፕሮግራም አምባሳደሮቻችን ናችሁ። ይህን ሀሳብ እንድታደርሱ በራሳችሁ ብቻ ገንዘብ እንድትሰጡ ሳይሆን በዝዋይ ጉዳይ ላይ የሚሰሩ በዝዋይ ጉዳይ ላይ የምታሳስቡ በዝዋይ ጉዳይ ላይ እንድንሰራ ነው የዛሬው ወደዚህ እንግዲህ አርክቴክት መጋቤ ሥርዓት ዮሐንስ ብቅ ብለዋል። ኤልሳቤጥ ክንዴ ሲስተር ኤልሳቤጥ ክንዴ 100,000 ብር ሰጥተውናል። እግዚአብሔር